ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ትላንትና ማታ እንግዲህ ብልጽግናዎች ከፍተኛ እያየነው ያለነው ምንድነው? ይህ በመረጃው መሰረት በመከላከያ የሶሻል ሚዲያ ቻናሎችም በመንግስት ሚዲያዎችም በአማራ በአሚኮ ሳይቀር እንግዲህ የማደናገሪያ መልእክት እያስተላለፉ ይገኛሉ። ከነዚህም መካከል እንግዲህ በርካታ በምዕራብ ጎጃም ብቻ ከ116 በላይ ጽንፈኛ ደመሰስነ፣ የዝናቡን ጋርዶች ደመሰስነ እያሉ የውሸት ዜና እየተናገሩ ይገኛሉ። ይህ ምክንያቱ ምንድን ነው የሚሉበት ምክንያት ምንድን ነው? ራቅ ባለ በጎንደር፣ በወሎ፣ በሸዋ፣ በጎጃም ባሉ እዞች መካከል ላይ ተስፋ መቁረጥን ለመፍጠር ነው። በተለይ የፋኖ አባላት የአማራ ወጣቶችና አማራውያን ተስፋ ለማስቆረጥ ነው። በፋኖ ተስፋ የለንም የሚል ትውልድ ለመፍጠር የታለመ ነው እንግዲህ የውሸት መረጃ የሚለቀቀው። ስለዚህ እዚህ መጠንቀቅ ያስፈልጋል። አመራሮችን ለይቶ በድሮንም በተቻለው አቅሙን ተጠቅሞ ማስወገድ ነው አመራሮችን። ይሄ እንግዲህ ምንድነው ደጋዳሞትና እነ ወሎ እነ ምሬ አካባቢ እንግዲህ ከፍተኛ ዘመቻ ከፍቷል። ምክንያቱም በዚህ ሳምንት ከባድ ኪሳራ የደረሰባቸው በእነዚህ ሁለት አካባቢዎች ነው። ስለዚህ ይህን ጥንቃቄ በጣም ያስፈልጋል። ይህንን ተልኳቸውን ይህንን እቅዳቸውን ለማስፈጸም ከፍተኛ የሆነ የደህንነት ኃይላቸውን ሰርጎ ገብ የደህንነት ኃይላቸውን አሰማርተዋል። ስለዚህ ይህንን እቅዳቸውን ለማክሸፍ ምን ያስፈልጋል ሲባል ከነዚህ ያሰማሯቸውን ከደህንነቶች መጠንቀቅ ያስፈልጋል። አሁን ሚስጥራዊነት በጣም ያስፈልጋል። አመራሮች ከአንድ ላይ መሰብሰብ፣ ከአንድ ላይ ለስብሰባ መገኘት፣ ከአንድ ላይ መምከር አብዝቶ ከአንድ ላይ መምከር፣ ከአንድ ላይ በብዛት መሰብሰብ፣ ለረጅም ሰዓት ተሰብስቦ መቆየት፣ እንዲሁም ደግሞ የቴሌ ስልኮችን ሲሞችን መጠቀም፣ ለረጅም ጊዜ መጠቀም በጣም ተደጋጋሚ ማለት ነው። ስለዚህ አመራሮች ተደጋጋሚ ከቴሌ የሚወጣን ሲም ከመጠቀም መጠንቀቅ አለባቸው። ሌላው ምንድነው? ይህንን ኦፕሬሽናቸውን ስኬታማ በድል ለማጠናቀቅ እንግዲህ ከፍተኛ ማደናገሪያዎች እና ከፍተኛ ሰርጎ ገቦችን እየመለመሉ ይገኛሉ ብልጽግናዎች። የዚህ አመላመላቸው በተደጋጋሚ አድርሻችኋለሁ። እነሱ የሚፈልጓቸውን በእነሱ ፌክ አካውንቶች በእነሱ ፌክ የሚዲያ መዳረሻዎች ማስተዋወቅ ነው። አሳማኝ ፎቶ፣ ንግግር እየቀረጹ ቪዲዮም እየቀረጹ ለህዝብ ማድረስ ነው። ህዝብ ውስጥ እነዛን አስርጎ ማስገባት ነው በህዝብ ልብ ውስጥ። ያኔ እነሱ የፈለጉትን ሲሉ ህዝብን መከፋፈል ይችላሉ ማለት ነው። ስለዚህ ይህን ሲስተማቸውን ሰሞኑን እየተጠቀሙበት ነው። ይህን ሲስተማቸውን ምንድነው? እነዚህ የሚያቀርቧቸውን ከአመራሮች ለማቅረብ ነው። እነዚህ ምልምሎችን ከአመራሮች እንዲቀርቡ ማድረግ ነው። ምን ስም ገጽታቸውን በመገንባት። ስለዚህ ከዚህ ነገር አመራሮቻችን ራሳቸውን መጠበቅ አለባቸው። ከነዚህ አዳዲስ በሚዲያ ላይ ከሚወጡ ግለሰቦች አመራሮች ራሳቸውን መጠበቅ አለባቸው።